አህያ ለማታቂ 267 ሺህ ብር የላሽ ቆሻሻ ማየም አንቺ ነሽ። ቢመርሽም ዋጥ አድርጊያት። ሰላም ጤና ይስጥልኝ ቤተሰብ፣ እንዴት ናችሁ? ሁሉ ሰላም ነው አለውኝ። እኔ እግዚአብሔር ይመስገን ከኔ ጋር ሁሉ መልካም። ቤተሰብ በያላችሁበት ሰላማችሁ ብዝዝት ይበልልኝ። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። ላይክ እና ሰብስክራይብ ሼር እያደረጋችሁ አበረታቱ ቤተሰብ። ዛሬ ይዤላችሁ የመጣሁት ቪዲዮ አንዲታችን ለፍቅረኛ ይብላ 260 ሺህ ብር እንደዛ ልካ መላኳ። እኔ ከብሯ ይልቅ ያናደደ ነገር ቢኖር ንግግሩ ማለት ነው፣ ክብሯ መነካቷ። እስኪ ለማንኛውም እንግዲህ እሱ የሚናገረውን ነገር ቪዲዮን አዳምጡትና ታያላችሁ ማለት ነው። እና በጣም ነው የሚደብረው ንግግሩ። በስማም እንደኔ ለመጀመሪያ ጊዜ ማለት ነው እንደዚህ አይነት ሰው ሲናገር አይቻለቅምና በጣም ነው የደነገጥኩት። ይኸውልሽ ከገባሽ አንቺ ቆሻሻ 99 ጉድ ያለ አንቺ ጋር እንጂ ብርቱካን ጋር ወይም እኔ ጋር አይደለም። አህያ ለማታቂ 267 ሺህ ብር የላሽ ቆሻሻ ማየም አንቺ ነሽ። ቢመርሽም ዋጥ አድርጊያት። ወፍ ዘራሽ ዲቃላ እጅ ከዚህ ደግሞ ለመፈለግ እንዲያመችሽ ፍኖተ ሰላም ባላገሩ ሆቴል ዝቅ ብዬ ነው የስራ ቦታ ያሽኝ። በቃ ይሄ ሁሉ ከነገርኩሽ አይበቃሽም? ለሙሌ ንገሪውና ያዙኝና እስር ቤት እገባለሁ። በቃ ነገርኩሽ። ፍኖተ ሰላም ባላገሩ ሆቴል ዝቅ ብዬ ነው የስራ ቦታ ያሽ። ደደብ ደንቆሮ በቀይ ጥይት ነው ግንባርሽን እየፈረከሱ ምጥልሽ አንቺ ቆሻሻ። አላወቅሽኝ? ቤተሰብ ቪዲዮ ከኔ መስል ነበረ እና በጥቅሉ እግዚአብሔር ከእንደዚህ አይነት ወንድ ይጠብቀን። እሷም ሴት አሰዳቢ ናት፣ ወንዱም ደግሞ ወንድ አሰዳቢ ነው፣ ጥሮችንም አሰዳቢ ነው። በቃ በጥቅሉ ብዬ ነው የምለው። በጣም ባለጌ ነው ናት። ከሷ በር መላክ ደግሞ የእሷ አነጋገር ማለት ነው ከባድ ነው። እና በተረፈ ደግሞ ቅመሞች የራሳቸውን ጠብቁ። ግን ለምንድን ነው ሚዲያ ላይ ብዙ ነገር እየተወራ ማንጠነቀቀው? ማኝ በራሱ ይማራል፣ ብልጥ በሰው ይማራል ይባላል። ስለዚህ አይታችሁ ለምን አትማሩም? በሚዲያ ላይ የሚወራውን ነገር እየሰማን ነው አይደለ? ለምን እስከዚህ ድረስ ራስን ይመጣል? አስፈላጊ ነው። ሁለተኛ ደግሞ ፍቅር እኮ በገንዘብ አይሆንም። አንድ ወንድ ከጠላ ጠላ ነው፣ አለቀ። ምንም እንኳ አይነት ገንዘብ ብትሰጠው ያንን ጊዜ ማፋጃ ሊሆናል እንጂ ከሷ ጋር አይቀጥልም። ያ ገንዘብ እስኪያልቅ ድረስ አብሮት ይሆናል እንጂ ይህንን አንዳንዶች አሉ። ለምሳሌ በጣም ከልክ በላይ ያፈቅሩና ያ ሰው ጥሏት ሲሄድ በገንዘብ ይህም ሰጠው እኮ ሊቆይ ይችላል ብላ ትገምታለች። ከዛ ያንን ገንዘብ እሷ ዝም ብላ ትልካለች። ያ መላኳ ሲያቆም እሱም የለ እሱም ይሄዳ ማለት ነው። ስለዚህ ፍቅራችሁ በገንዘብ ለመገንባት አትሞክሩ። ማንነታችሁን አይቶ በቃ ማንነታችሁን አይቶ የቀረባችሁን ወንድ ብትይዙ ደስ ይላል። ደግሞ አረብ ሀገር እያለን አሁን አፈቀረንም አላፈቀርንም ያለነው መዳብ ቤት ነን። ሁሉም ነገር እንደርስበታለን እኮ። የወጣ ነው ከሀገራችን ለስራ ነው፣ ለአላማ ነው። አላማችንን ማሳካት ብቻ ነው ያለብን። የአረብ ሀገር ሴት ጎበዝ ናት፣ ጠንካራ ናት። እኔ ጠንካራ ነኝ፣ ጎበዝ ነኝ፣ አረብ ሀገር ሰርቻለሁ ማለት ብቻ አይደለም። አረብ ሀገር ስለሰራው ጠንካራ ነኝ፣ ግን ስለሰራው ብቻ ጠንካራ አይባልም። እውነቱን ልንገራችሁና አይባልም። አረብ ሀገር ሴት ጠንካራ ናት የሚባለው ምንድን ነው? አላማዋን አሳክታ ስትሄድ ነው። ኢትዮጵያ ምን አላት? ከዛ አረብ ሀገር ሰርታ ምንድን ነው ኢትዮጵያ ያመቻቸችው ሲባል ጠንካራ ናት ይባላል። ጥንካሬያችን አላማችን ላይ አላማ ላይ ሰርተን አላማ ላይ ስናውለው ብቻ ነው። እዚህ ጋር ስለሰራው አይደለም። ለዛው አይቆጫችሁም እንዴ? 260 ሺህ ብር ማለት ቀላል ነው? ቀላል ነው እንዴ? አይቆጫችሁም ብራችሁ ራሱ? ሁለተኛ ደግሞ ስድቡ፣ እኔ ያመመኝ ከብሩ ነገር ስድቡን ያመመኝ በጣም 260 ሺህ ብር ማለት እኮ የስንት ወር ደሞዝ ነው? አረ በእግዚአብሔር እንዴ! ራሳችሁን ጠብቁ። ይህን ያክል በዚህ ልክ ራስ መጣል ምን ያስፈልጋል? ክብሬን የምጠብቀው ራሴ ነኝ። ማንም ሰው የኔን ክብር ሊጠብቅልኝ አልቻለም። አይችልም። እኔ ክብሬን ተጣልኩት፣ ሌላም ሰው ለምን ይጠብቅልኛል? ስለዚህ ክብራችሁን አስጠብቁ። እንዴ ለምንድን ነው ለተሳዳቢ አሳልፋችሁ ራሳችሁን ነው የምትሰጡት? እና ከምንም በላይ ራሳችሁን ጠብቁ እላለሁኝ። አትናደዱም? ምን በለው ተገምቶ አረብ ሀገር ስንሰራ እኮ እረፍታችን ተገምቶ
እንቅልፋችን ተገምቶ ሌላው ቀርቶ ፍጥነታችን ስንሰራ እንኳን ምን ያክል ፍጥነት አለን ብለን እሱ እንኳን ተገምቶ ሁሉ ነገር ተገምቶ ነው የምንሰራው ማለት ነው። ይህን ሁሉ እንቅልፋችን አተን እየሰራንበትን እንዴት ነው ለሰው አሳልፍ የምሰጠው? አረ በእግዚአብሔር ከባድ ነው እንደዚህ አይነት ነገር። በስመ አብ ወወልድ ወመንፈስ ቅዱስ እና እግዚአብሔር ልቦና ይስጠና ምለው ለወንዶቹም በጣም እግዚአብሔርነት ለህለልጃውን እግዚአብሔር ይስጠው፣ እግዚአብሔር የስራውን ይስጠው ነው ምለው። ሌላ ምንም አልለውም እውነት ለመናገር ማለት ነው። በጣም ነው የሚያሳዝነው አነጋገሩ። ብሩን እሺ ብሩ ጥፋቱ የሷ ነው፣ የሷ ነው ጥፋቱ፣ መላኳ ነው። ግን ይሄ መናገር የለበትም። ሴት ልጅ ናት። ሴት ልጅ ደግሞ ምንድነው እናቱ ናት። እንደዚህ መናገር አልነበረበትም ማለት ነው። እና እግዚአብሔር እንግዲህ ከሁሉም ነገር እሱ ይጠብቀን። በተረፈ ደግሞ ራሳችሁን ጠብቁ። ፍቅር በገንዘብ አይሆንም። ፍቅር ራሱን የቻለ ፍቅር ነው፣ ለብቻው ነው። ከገንዘብ ጋር ታገናኙ ባካችሁን። እንዴ ለምንድን ነው በዚህ ልክስ ማፍቀር? እኔ አታፍቅሩ እያልኩኝ አይደለም። ነገር ግን ከገንዘባችሁ ጋር ታገናኙ። ወንድ ልጅ በገንዘብ አትያዙ። ገንዘብ ያልቃል እኮ ነገ ሲያልቅ ደግሞ ፍቅርሽም ያልቃል ማለት ነው። በቃ ማንነትሽን አይቶ የመጣ ወንድ ነው የሚሆንሽ ማለት ነው። ስለዚህ ራሳችሁን ጠብቁ። አሁን ለማንም ለማታውቀው ሰው ብሩ አላከ የራሱን ይስድብ ለራሷ መሰደቢያ ሆነ ማለት ነው። እና ይሄን እምላችሁ ብዙ ማለት ይቻላል አሁን በዚህ ላይ እና ራሳችሁን ጠብቁ በጥቅሉ እላለሁኝ። ወንዶችም ደግሞ ልቦና ይስጣችሁ። አንዳንድ ወንዶች እንደዚህ ብሩን ተመብላታችሁ ያነሰ ደግሞ መሰደባችሁ ስነ ስርዓት የጎደለው ነው። ይሄ በጣም ይሄድሽ ማለት ነው። ስለዚህ ልቦና ይስጠው ነው ምለው። ሌላ ምንም አለው እንግዲህ እና ለማንኛውም የዛሬው ቪዲዮ ከኔ መስል ነበረ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱ ቤተሰብ። አመሰግናለሁ።